ሼባው አቤት ቅሌት ዘንድሮ ሆም አዌ እና ፋራዌ ነው የተለጠፍሽው። ከባድ ቅሌት ማን ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ አበላለሁ ወይ የሆነ ዋንጫ አበላለሁ ስል እኔ ዲሉዥናል ሳትበላው አታወራ አባለ ገባሽ አይደል? ይሄን ዋንጫ አበላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማኑ አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባኦ ካፕ ብቻ በላችሁ ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማሰራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው፣ የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርኒ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ከይዝ ማለት ነው። መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጂፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው። የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ጠቅብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን ሳላዬ ማለት ነው። አባቴ አንቺ ብዙ ሰርተሻል፣ ብቻሽን ዋንጫ አምጥተሻል። ምንም እንደፈለግሽ መሳት ትችያለሽ። ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ። አሰልጣኛችሁም አይረቡም። ከእናንተ የበለሰ ማይረባው አሰልጣኛችሁ ነው። ኮዲ ጋክፖን ማጫወት ነበረበት። ዛሬ ተረዳሁት። እንዴት አይነት አለጣጠፍ ነው ደግሞ ዛሬ የተለጠፋችሁት? ኧረ በስመ አብ! ኧረ ሃላንድ ሽማግሌ እንደዚህ ማቅለል ተገቢ ነው? ሽማግሌ እንደዚህ ማቅለል ተገቢ ወይስ መልእክቱ እዛ ቤት ነው? መልእክቱ እዛ ቤት ነው መሰለኝ። ሲጀመረኛ ሲቲን ነው የምናምነው። ቀልድ ነው እንደያዝ ነው። ቋጠሮ እኮ ነው። እኛ ሲቲን ነው የምናምነው። ባለፈው ያው አድርሷል የተባለውን አሁን ደግሞ ፒዤ ጋር ሄደሽ ታቀቢያለሽ፣ ትባረሪያለሽ። አብረን ጥፍጥፍ ብለን ቁጭ እንላለን። ማ ተቀምጦ ማን ሊጫወት ትሰናበታለህ? ዲበክ ከጎኔ ናውሜት በዚህ በግራና በቀኝ ተሰለፉና ቁጭ ብለን አርፈን ፕሪሚየር ሊግ እናያለን። ቻምፒዮንስ ሊግ ገቡ አልገቡ አርነ ስሎት ወየ አርነ ስሎት ወየ አሬ ሰውዬ እንደዚህ እስቲ ልክ እሱ እንዲህ እንዳለው ቋቅ ያላችሁ የሊቨርፑል ደጋፊዎች የላችሁም? አንተ ቲሙን እኮ ትንሽ ያደረገው እንዴ! የትንሽ ያደረገው 58ኛ ደቂቃ ላይ የሊቨርፑልን ደጋፊ በቡድኑ በፍጹም ተስፋ የማይቆርጥ ደጋፊን ሜዳ ጥሎ እንዲወጣ ታደርገዋለህ በ58 ደቂቃ። ምን አይነት የደከመ የጨዋታ አቀራረብ ይዞ ነው የሚገባው? በጣም ያሳፍራል እኮ። እኛ እኮ ሊቨርፑልን ከጥንት እስከ ዛሬ እያየነው የመጣን እኮ ነው። ደጋፊው ምን አይነት ኦነስት እንደሆነ ለቡድኑ እስከ መጨረሻዋ ደቂቃ ድረስ ከተጫዋቾቹ በላይ ተፋልሞ ማለት ነው ውጤት ይዞ እንዲወጣ እንደሚያደርግ እኮ እናውቀዋለን። ግን አንተ አርነ ስሎት የተዋረድክ ቅሌታም ቡድን ነው። ወይኔ በሉ የሊቨርፑል ደጋፊዎች። አርነ ስሎት ላላላላላ መዝሙሩን እርሱት። ወየው በሉ። አሬ ቅሌታም ሰውዬ ነው፣ አባርጉት በቃ 4 ወይኔ አለገና የሻምፒዮንስ ሊጉም አለገና። ይሄን አንዲት እንፈልገው የነበረው አሮጊቷ ገና በደምታዝ አለቃቅሽ ገና ከንትንም እናስወጣሻለን። ስራ ፈት ነው የምናረግሽ። ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል። ፈታ ብለሽ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላቅ አርዶ አላስወጪ አልኩኝ። ይሄው ዝም ብለሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል ፈላው በእቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጮት ይሻላል። ሄዶ ከመለጥለት እኮ አለመጮት እኮ ይሻላል እኮ። እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው። ፈላው እንኳን ደስ አለሽ ብያለሁ። ይመጭሽ። እኛና ሊቨርፑል ልንጫወት ሄደን ታዲያ ምን ዋጋ አለው? ሲቲ ለጠለጠን። አረ በአላህ ግን ሲቲ ምንድነው የሆነው? ቆይ ምንድነው የሆነው? ባለፈው የኛን ቀን አበላሸብን። ዋንጫ ልምድ ይሆናል በቃ በላ ነው ብዬ እንኳን ደስ አለ በኋላ እንባባላለን ያልኩት ዋንጫ ነጠቀ። ሊቨርፑልን ደግሞ ዛሬ ያሸነፈበት መንገድ የሊቨርፑል የተከላካይ መስመር ቄጤማ። እኔ ሲቲ ምንድነው እንዴት ነው ወደ ጎል የምትደርሱት? ምንድነው ነው የሲቲ? እኔ አሁን ለፕሪሚየር ሊግም ልጨነቅ አሁን ኤፍኤ ካፕም እየመጣህልኝ ነው። አረ ቢስሚላህ እኔ አልሳፈጥም። ባለፈው በቀል ምናምን እኛ ሲቲ ላይ በቀል እኔ አይሆነንም። በቃ
ይኸው ኤፍ ኤ ካፕም ሊሾተን ነው። ኧረ ያ ረቢ ቲ ለማንኛውም የሊቨርፑል ደጋፊዎች የሚገርም ሰበር ዜና ይኸውልህ ከደቂቃዎች በኋላ ትሰማለህ። አርነ ስሎት የሚባለው ሰው አብቅቶለታል። በቃ ይሄን ደግሞ ትሰማዋለህ ከፋብሪዚዮ። ሊቨርፑል ወጥ በወጥ ሆነ። ላጭ በላጭ በቃ ፎጣን ያስጣሏቸው። ኧረ ሲቲዎች እንደዚህ አትክፉ በመድኃኒዓለም። የሆነ ጊዜ እኮ ደህና ቲም የነበሩ ቲሞች ትንሽ ለሞራላቸው እንኳን አታዝኑም። ወጥ በወጥ እኔ ደግሞ ደስ ነው የሚለኝ በቃ ሊቨርፑል ሲንኮሻኮሽ እንደማየት ደስ የሚያሰኘኝ ነገር የለም እያልኩ እኮ ነው። ሃላንድ ሃትሪክ ወስዶ ስጠት ፒኤስጂ ወስዶ ስጠት ይደግምሻል። ከቶፕ 4 ስጠት ተደርገሽ ትወጫለሽ። መሐመድ ሳላ ጥሎሽ ይወጣል። ቫንዳይክ ጥሎሽ ወደ ትንኮሻኮሻለሽ ነው የምልሽ። ኩሽ አፈር ከድሜ ነው የምትበያት። የሊቨርፑል ውድቀት የውስጥ እርካታ ነው የሚሰጠኝ። እቴ አገሬ ልጅ ምን ልሆንልሽ? እቴ አገሬ ልጅ ምን ልሆንልሽ? ስራዬም መንገዴም ሆኗል በደጅሽ። አራት እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው አራት ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አረጉላችሁ። ማን ሃላንድ ሃትሪክ ይሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ይሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮሜንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች ባለፈው እኛ 2-0 ተሸነፈን። 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋል። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል። ከሱ ይባልጋል። በሜዳው ነው የምትጮ በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው ፕሪሚየር ሊግ ሻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። ሊቨርፑል 4-0 እየተመራ ነው በሲቲ በክሊንሺት ላለመውጣት እየታገሉ። እኔ አንጀቴን ነው የበሉኝ እግዚአብሔር። ሳላ ፔናልቲ ያገኘ በቃው በክሊንሺት ላይ ወጡ ነው ምናምን ብዬ በቃ የሆነ ግን እንደሚስተው ታወቀኝ። ሳተው ማለት ነው ፓፓ። ምንድነው የሚሻላችሁ እኮ ነው። አሁን ቶፕ 4 ከማጋ ነው የምንፎካከረው። እኔ ብቻ ሚዜ እንዳታረጉ ነው የምፈልገው። ዩናይትድ ከዚህ በኋላ ዝም ብሎ መሸነፍ ነው ያለበት፣ ሁለተኛ መውጣት የለበትም ማለት ነው እንጂ ማን ሊቨርፑል ነው አሁን ቶፕ 4 ከኛ ጋር። ሃላንድ ሃትሪክ ሰርቷል። በእርግጠኝነት ይጨምራል ሌላ ጎል 5 ለምናምን ወይ 6 ነው እንደዛ የሚያቅ ይመስለኛል። ይመቻችሁ ሼቪቲ። ለማንኛውም አርሰናሎች ማለት ነው ዋንጫን በላለን ኤፍ ኤ ካፕ ነው። ይሄው ኤፍ ኤ ካፕም ላይ ሲቲ አለው ብሏል ሊቨርፑል ዘና ብሎ ጥሎ ማለት ነው። እና ምንም አትፈጥሩም እንደ ካራቦ ካፑ ነው የሚሆነው። ምንም ማድረግ አንችልም። እስኪ አሁን ሌላ ቲም ከጣለላችሁ ሲቲን ዱአ አድርጉ ዝም ብላችሁ እንጂ ፋይናል ከመጣ ቻው እንደባለፈው የታወቀ ጉዳይ ነው። በዚህ ጨዋታ ከሊቨርፑል መሞት በዘለለ ሌላኛው አሪፉና ቆንጅየው ነገር ማንቸስተር ሲቲ ተመልሷል። ያራዳል ካራቦ ካፕ ፋይናል ድው እዚህ ጋር ደግሞ እንደምትመለከቱት ሊቨርፑልን ማለት ነው። እዛ ጋር አርሰናልን እዚህ ጋር ሊቨርፑልን። አሁን ቼልሲ ምናምን ያሰጋዋል ብሎ መፍራት አያሳቅቀንም አይነት ነገር እየተመለከትን ነው ማለት ነው። ሶ የሚጠበቅብን ያችን ሰንካል ደንብ ቋጥረንባት እጥብ እንድትጥል ማድረግ ነው ፕሪሚየር ሊጉ ላይ ማለት ነው። ስለ ኤፍ ኤ ካፕ አይመለከተንም። ትጥላለች ጀለስ ደግሞ የምናውቃት ፍርሃታችን የነበረው ይሄ ቡድን እያሸነፈ ይሄዳሉ ወይ ነው። ጥንካሬውን እያሳየን ነው ማንቸስተር ሲቲ በደንብ መቋጠር ነው። ለማንኛውም ያራዳ ልጆች እዚህ ቴሌግራም ቻናል ተቀላቀሉ። ካልሆነ በዮሊ ሊንክ አለላችሁ በቀላሉ መግባት የምትችሉበት በሊንኩ ጠቅ አድርጋችሁ ግቡ። የሚገራርም ዌብሳይት ነው የምጠቁማችሁ። የሚገራርም ጨዋታ ነው የምንጫወተው። ማንቸስተር ሲቲን ከሁለት ጎል በላይ ምናምን 2 ወር ከምናምን በሱ ብቻ ያገኘ ነው ማለት ገብታችሁ ተመልከቱ። ይመቻችሁ። መቼም ይሄን አመት መቀለጃ ነው መቀለጃ። ሃላንድ ሃትሪክ ይሰራብሻል። ሞሳላ ደግሞ ሞሳላ ነው ፔናልቲ ያባክንብሻል። ግምት ብሎ የመጨረሻ አመቱን ጨረሰልሽ። እንደምንም ነው የጨረሰልሽ። አለኛ ጋር ካስሜሮ ዋን ሞሪር እየተባለ እየተዘፈነለት የሚያልቀለት ሰውዬ ይሄው አለ። ስንት ነገር የተባለለት ሰውዬ በእንደዚህ አይነት መልኩ ነው እንግዲህ የመጨረሻ አመቱ የሚጫወተው። ክብጥርጥር ሲያረጋችሁ ነበር። እንኳንም የተሰጣችሁ በአግባቡ ነው ደግሞ የተሰጣችሁ። ዩናይትድ 23 ጨዋታ ሆኖታል። ምን ስራ ጀመሩ? ያንተ ምን እየሰሩ ነው? እስኪ ንገረኝ። ሜዳ ውስጥ ምን እየሰሩ ነው እንደዚህ ብርክ እስከሚሉ ድረስ? ሲቲ እንደውም አልተጫነም እንጂ ከ4 ጎል በላይ ማስቆጠር ይችላሉ። ምን አይነት ክለብ ነው ያላችሁ? ገና 20 ትሸነፋላችሁ። ለጆታ ክብር ሲባል ፒኤስጂን ጠብቂ። እንዴት ነው የምትችሉት? እግዚአብሔርን ማለት ነው ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲህ ነው የምትችሉት? በእግዚአብሔር አተ እንዲህ
ይቻላል ወይ ነው። እኔ ፎርሜሽኑ በቃ ተናግሬ ያለ መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አንተ ቺፕ ታረጋለህ ሴሚ ሃትሪክ አንተ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማንን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ እያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም ማለት ነው እስከ 45,000 ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላች ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ ምንም ማለት አልፈልግም። ከፒኤስጂ ጋር ፈጣሪ ሆነን የምሬን ነው ብላችሁ ፈጣሪ ሆነን ሲቲ እንዲህ ከቀጠቀጠ አቋሙ የወረደው ሲቲ እንዲህ ከቀጠቀጠ ኢማጂን ፒኤስጂ ምን ሊያደርገን እንደሚችል ተመጡ። ወይኔ በቼልሲ ለካ ስቅ ያለው ቻምፒየንስ ሊግ ላይ በቼልሲ ስቅ ያለው የሞተ ቲም የምር ምንም ሳላ እንኳን ሊያደነን አልቻለም። ፔናልቲውን አግቶ እንኳን በቃ ምንም በቃ ይሄ አሰልጣኝ ዛሬ መባረር አለበት። በቃ ካንሰር የሆነ አሰልጣኝ ነው። በቃ መባረር አለበት። ምን ቲሙ ከዚህ በላይ ውርደት የለም። በሲቲ 4-0 ዛሬ ተባሮ ማደር አለበት። ለሻምፒየንስ ሊግ የሆነች ነገር እንድንፈጥር ዛሬ ተባሮ ማደር አለበት። ቲም ሴሌክሽን አይችል በቃ ምንም በእናታሽ ተወኝ። ምርር ያለኝ በዚህ ሌሊት ተነስቼ አያለው ብዬ ሰው ያስቀድሳል። በዚህ ጠዋት ተነስቶ ይኸው እኔ ተነስቼ በሌሊት ቲሜ ሲሸከሸከ ያለው አሜሪካ በእኛ ከሌሊቱ 12 ሰዓት ተኩል ተነስቼ ነው ያዩት ይሄን ጨዋታ። ኢማጂን በጠዋት ማለት ነው። አይኔ ራስ ተመልከት። ፋክ የውርደት ወይኔ አሮጊቷ ቅሌት፣ ወይኔ ቅሌት። እኔ ሲጀመር ያንቺ መጨረሻ እንደማያምር ያወቅኩት ያቺን አሮጊት ሴትዮ አምጥተሽ ቲክቶክ ላይ ስታስቱርኪ ቱርክ ስታሰሪ ማለት ነው መጨረሻሽ እንደማያምር። ወጣቱ ላይ መሰናክል ለመሆን ወጣቱ ነቄ ነው። አሬሽን አበላሽ። ወይኔ ቅሌት። ኧረ አለመጫወት ወጋለሁ። ቀጣይ ሳምንት እንጫወት። ይሄ ሳምንት ይለፈን እንዴ ባትጭ ፎጣ ጥሎ መውጣት ወጋለሁ እኮ ጥሎ መውጣት ወጋለሁ። በቃን ማለት